በዝቋላ ያሉ አባቶቻችን ላይ አሳዛኝ ነገር ተፈጸመ። እጅግ አሳዛኝ በሆነ ሁኔታ በዝቋላ አቦ ገዳም ውስጥ እየተፈጸሙ ባሉ ጥቃቶች የገዳም አባቶች መነኮሳት እየተገደሉ መሆኑ ተሰምቷል። በዚህ ሰዓትም ታዲያ አንድ የገዳም አባት እየተገደሉ ሲሆን ይህንን አስመልክቶ ብፁዕ አቡነ ናትናኤል በአንድ ወቅት ያስተማሩት አስደናቂው ትምህርት ዛሬም ደም እየፈሰሰ ነው። የብዙዎች ደም በከንቱ እየፈሰሰ ነው። ዛሬ ገዳማውያን እየተረሸኑ ነው። ገዳማውያን እየታረዱ ነው። የአብነት ተማሪዎች እየተረሸኑ ነው። ገዳማት የተወደዳችሁ ቤተሰቦቻችን የታላችሁ እንዴት ቆያችሁ? እንዴት ሰነበታችሁ? ሰላም እግዚአብሔር ባላችሁበት ቦታ ሁሉ ይብዛ። እንግዲህ ከብዙ ቆይታ በኋላ ነው የመጣነው። 5-6 ቀናት ማለት ሙሉ ሳምንት ወደ እናንተ አልመጣንም። ምክንያቱም ዋናው የያሮስ የዩቲዩብ ቻናል እንግዲህ እንደምትመለከቱት ወደ 81,000 ያህል የሚጠጋው ሰብስክራይቦች ያሉት የዩቲዩብ ዋናው ቻናላችን ከቁጥጥራችን ውጪ ሆኖ እኛ አንቋጠረውም። እኛ በዛ ከዚህ በኋላ እንግዲህ መልቀቅ የምንችል አይደለም። ምክንያቱም ከእጃችን አንድ ወጥቷል። በጣም ብዙ ነገሮችን ለመጻጻፍ ሞክረን ግን ደግሞ አልቻልንም። ስለዚህ ያለን አማራጭ ከጊዜያት በኋላ ወደ እናንተ መምጣት ደግሞ ግዴታም ስለሆነ እናንተ ለመምጣት ሽቻለሁ ማለት ነው። እስቲ ይሄንን ወደ ዋናው ያሮስ እናሳድግ። ያ 80 እንደነበረው አሁን ይሄንንም ሰብስክራይብ ሼር ያደረጋችሁ ትብብራችሁን አጋርነታችሁን አሳዩ። የቀደመ ፍቅራችሁ በእጅጉ ያስፈልገኛል። ሁላችሁም ኦርቶዶክሳውያን ይህንን መረጃ ላይክ በማድረግ አዲስ የሆናችሁ ሰብስክራይብ በማድረግ አበረታቱኝ። ምክንያቱም ከማገገም በኋላ ስለሆነ ወደ እናንተ የመጣሁት ሼር አድርጉ፣ ኮሜንትም ስጡኝ ለማለት እወዳለሁ። እንግዲህ በቀጥታ ወደ መረጃችን አመራለሁኝ። በዛሬ መረጃችን እንግዲህ በስፋት እንድንመለከተው የምሻው ወይም የምወደው ነገር ምንድነው? በዚህ በዝቋላ ደብረ ከዋክብት አቡነ ገብረ መንፈስ ቅዱስ ያሉ አባቶቻችን መነኮሳት ላይ እጅግ የሚያሳዝን ነገር ተፈጽሟል። እጅግ ልብን የሚሰብር ነገር ተፈጽሟል። መነኮሳቱ እንግዲህ እንዳቃቸዋለን አስቀድሞ በተደጋጋሚነት ጥቃት ሲደርስባቸው እንደነበረ በአዘክተው ጤዛ ልሰው ድንጋይ ተንተርሰው ድምፅ አራዊትን ግርማ ሌሊትን ታግሰው በዋሻ በፍርክታ ሆነው የሚጸልዩ አባቶቻችን ባሉበት ከዓለም ርቀው ሟቲያን ሆነው ነው እንግዲህ የሚኖሩት። እነሱን ሄደው ጥቃት ፈጽመውባቸዋል። 10 ዓመት 12 ዓመት በአዘክተው የሚጸልዩም ባሉበት ቦታ እንደተገደሉ መረጃዎች ወጥተዋል። በጣም ስጋት አለ። በቁጥር ያልታወቁ አባቶችም ታፍነው እንደተወሰዱ መረጃዎቻችን እየጠቆሙ ይገኛሉ። በዝቋላ ደብረ ከዋክብት እጅግ አሳዛኝ ነገሮች ሲፈጸሙ ነበር እንደምናስታውሰው። በተለይ በጥቅምት 5 እና መጋቢት 5 ላይ ልዩ የሆነ ክብረ በዓሎች ይከበራሉ። ታዲያ የኦነግ ሸኔ ታጣቂ ኃይሎች የሚባሉት ወይም ታጣቂዎቹ ከጥቅምት 5 በኋላ የተሰበሰበውን ገንዘብ ለመውሰድ እዛ ላይ ያሉትን አብዛኛውን ንዋያተ ቅድሳት ለመዝረፍ አባቶችን እስከ ማገት ብሎም እስከ መግደል እየደረሱ ይገኛሉ። በተደጋጋሚነት ያየነው ነገር ነው። ባሳለፍነውም ጊዜ እንዲህ 4 የሚጠጉ አባቶችን እንዳፈኗቸው እንደገደሏቸው መረጃዎችን ማቅረባችን አይዘነጋም። አሁንም እንዲሁ በድጋሚ ነው ይህ ሀዘን ዜና የሰማ ነው። ልብ ይሰብራል፣ እጅግ ያማል። አሁን እሱን አስደምጣችኋለሁ። ከዛ ብፁዕ አባታችን አቡነ ናትናኤል በአንድ ወቅትም ያስተማሩትንም አስተምሮ አያይዤ ቪዲዮ የማጋራላችሁ ነው የሚሆነው። እንዳልኳችሁ ሁላችሁም ላይክ ያደረጋችሁ ኦርቶዶክሳውያን ትብብራችሁን፣ ፍቅራችሁን፣ አንድነታችሁን እንድታሳዩኝ በፍጹም ትህትና ነው የምጠይቃችሁ። በቀጥታ ወደ ቪዲዮ መረጃችን አምራለሁ። እጅግ አሳዛኝ በሆነ ሁኔታ በዝቋላ አቦ ገዳም ውስጥ እየተፈጸሙ ባሉ ጥቃቶች የገዳም አባቶች መነኮሳት እየተገደሉ መሆኑ ተሰምቷል። በዚህ ሰዓትም ታዲያ አንድ የገዳም አባት እየተገደሉ ሲሆን ይህንን አስመልክቶ ገዳሙ ለቲክቫ ኢትዮጵያ ባጋራው መረጃ አርብ ምሽት ተከፈተ በተባለው ጥቃትም አንድ አባት በታጣቂዎች ተገድለዋል፣ ቤታቸውንም አቃጥለውታል። እንዲሁም ደግሞ 2 አባቶች ይገደሉ ይኑሩ ገና አልታወቀም የተባለ ሲሆን የሟች ቀብርም ትናንትና ከቅዳሴ በኋላ መፈጸሙም ተሰምቷል። ይህንን ጥቃት የፈጸሙትም ታዲያ የኦነግ ሸኔ ታጣቂዎች መሆናቸው በዚህ ዘገባ ላይ ተገልጿል። እዚህ ባለፈም ታዲያ ታጣቂዎቹ ባለፈው ሳምንት የገዳሙን አካባቢ ህዝብ ሰብስበው ወደ ገዳሙ ትመሩናላችሁ ብለው አስገድደው ይዘዋቸው በዚህ በሂደት ላይ እያሉ መከላከያ ሰራዊት መጥቶ ከለላ አድርጎ ታጣቂዎቹ ወደ መጡበት መመለሳቸው የተገለጸ ሲሆን በዚህ ቁጭት ነው ይህንን ድርጊት የፈጸሙት ሲሉም ገዳሙ ገልጿል ማለት ነው። ቀጥታ ወደ መነባነብ ግጥሞ ወስዳቸዋል። ሰቆቃወ ዝቋላ ሰቆቃወ ዝቋላ ከከዋክብት ዓለም መንደር ከታላቁ ዝቋላ ደብር ከገብረ ሕይወት መካነገር ሰማን ሐዘን ሰማንም
ድል ሰማዕት ንቀው ጣዕመ ዓለም ስለ መንግሥት ዘለዓለም የአርባዕቱ ፈሰሰ ደም። ቀኑን በሙሉ ይገድሉናል እንደሚታረድ በግ ሆነናል ያለው ሊደርስ ሊፈጸም ቀኑን በሙሉ እንገፋለን የሚረግሙንን እንመርቃለን። ግብራችን ሆኗል ስደት በማታ ያልሆነው የለም ባንተማ ጌታ ባንተማ ጌታ። እስቲ ተጠየቅ እንደ ሰው አንተ ተራራ ዝቋላ እንደ ወይን ረጋጭ ቀሚስ ግርጌ ዙሪያህን ለምን ቀላ? ርዕሰ ባይታዊ አቡነ ተዘግዝቆ የጸለየብህ የመንፈስ ልጁ ባፈሙዝ በግፍ ሲነደል በቅርብህ ምነው አልሸሽህ አንተ ባይ ምነው አልሟሸሽ ካንተ ሳይ እግዚኦ 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 ወዮ ወዮ ስማነ አምላክነ ወመድኃኒነ ስማነ አምላክነ ወመድኃኒነ ስማነ አምላክነ ወመድኃኒነ። ይሄ ተደረገ እንዲህም ሆነ እንደ ራእይ እንባን ሽቅብ እየረጨን በስውር ልብ እንላቅስ እንዋቅስ ነጫጭም እንደለበሱት እንደ ራእዩ እንካሰስ። ኧረ እስከ መቼ ነው እንበል በምድር ላይ ይሄ ደም የሚፈስ እንደ ሰቆቃው ነቢይ የሆነንብንን ሁሉ አስብ እንበል ስድባችንንም እይ። አቤቱ የሆነብንን አስብ እግዚአብሔር አቤቱ የሆነብንን አስብ በነፍስ የተወራረዱ ጽዋን አበው የጨከኑ ተድላ ደስታን የመነኑ በክርስቶስ መሠረትነት የያዘ ኢትዮጵያ ጣራና ግድግዳ ሆኑ። በአጥንታቸው አምድ አቆሙ ሥጋና ደምን ለሰኑ። በተገፈፈ ቆዳቸው ጣሪያ ሆነው ተከደኑ። እግዚአብሔር ያጽናናሽ እንባሽን ያብሰን ቤተ ክርስቲያኖ እስከ መጨረሻው ካህንሽ ከመቅደስ ከልጆችሽ ጋር ስለታረደብሽ እንደ ራእይ ልባ እግዚአብሔር ያስብሽ። አይካድም ሊቁ ጠርጡለስ እንዳለው በግፍ ሲፈስ ደመ ሰማዕት እስኪገርመው የገደለው ዘር ሆኖ 30-60 እልፍ ምዕመን የሚያበቅል ነው። ግና ይሁንና ሰማዩ ኢትዮጵያ ሆኖ አደባባዩ ሮም ሳለ ጴጥሮሳችን ጳውሎሳችን በምክሩ ወደ አስገደለ ወደ ኔሮን አቤት አንበል ወደ ቄሳር አናላዝን እናቅድ በዚያው ስናዝን በአፍ በመጽሐፍ ለመታገል በድምፃችን ለማገልገል የጉድ አንድ ሰሞን ሳይሆን የዕለት ጫና በመፍጠር ወጥመዱን በጋራ እንስበር። አለዚያ እንደ ተፍጻሜተ ሰማዕት ይብቃ ካላል ይሄ መዓት ለቤተ ክርስቲያን መሰዋት ቤተ ክርስቲያንን ከመሰዋት እንደ ተቀላቀለብን ከመሸ የለንም ጠዋት። እምነትን ግን እንዳንተዋት ተስፋ ፍቅርን ግን እናጽናት። አይተን እንዳላየ ስንት አሳልፈናል የእርሱ ፈቃድ ይሁን ብለን
ሰአሉ ለነ ሰማዕታት የደብረ ከዋክብት ብርሃናት ቀድመ አክሊል የተቀበልክ በግፍ ዶፍ ነንና እስካሁን ጸሐፊ አጽፈን በሰማይ ኪዳነ ማርያም ጥላሁን መጋቢያችን ሰአለነ አባ ተክለ ማርያም አስራት ተፈትታ ከኃጢአት እስራት የሕይወት ምግብ ትበላ ዘንድ ነፍሰ ምእመንን አስባት። የመጽሐፍ ቅዳሴው ተክል ውሃ ሳይሆን ደም ጠገበ በዕለተ ሰማዕት ጸደቀ በኃይለ ማርያም አበበ። ሳል አቡነ መምህር እስመ ምጽአቱ ቀርበ መናኙ አባት ገብረ ማርያም አሳስብልን በሰማያት ምልጃ ትውጣ ቅድ ማርያም ለዓለም ወለዓለመ ዓለም አሜን ወአሜን ለይኩን። ሰአሉ ለነ ሰማዕታት መስተጋድላን ሰአሉ ለነ። ዛሬም ደም እየፈሰሰ ነው። የብዙዎች ደም በከንቱ እየፈሰሰ ነው። ዛሬ ገዳማውያን እየተረሸኑ ነው። ገዳማውያን እየታረዱ ነው። የአብነት ተማሪዎች እየተረሸኑ ነው። ገዳማት እየተዘጉ ነው። ዛሬም የእነ አርሴማ ዕጣ ለብዙ ወገኖቻችን እየደረሰ ነው። ዛሬ ክርስትና ዛሬም እየተሰደደች ነው። ዛሬ ሃይማኖትን የሚበርዝ ሃይማኖትን የሚያጠፋ ታሪክን የሚያበላሽ ሕዝብን የሚያለያይ ሕዝብን የሚከፋፍል የሚያራርቅ እርስ በርስ የሚያጋጭ የተወደዳችሁ ቤተሰቦቻችን የአባቶቻችን መነኮሳት ቡራኪያቸው፣ ፍቅራቸው፣ በረከታቸው ከሁላችን ጋር ይሁን ማለታችን እንዳይዘነጋ። በረከታቸው ይደርብን። በእውነት እንግዲህ ያሉት አባቶቻችን ቀሪዎቹ በስጋት ነው ያሉት። ምክንያቱም ደግሞ ቤተክርስቲያኒቷን እንወርሳለን፣ ሙሉ በሙሉ ቤተክርስቲያኒቷን በቁጥጥር ስር እናደርጋለን በሚል ነው እነዚህ ኦነግ ሸኔ ታጣቂ ኃይሎች ወደዚያ አምርተው ጥቃቶችን በተደጋጋሚ እየፈጸሙ የሚገኙት። እንግዲህ እግዚአብሔር በጎን ቀን ያምጣልን ነው የምንለው። ሌላ ምን የምንናገረው ነገር የለም። እንግዲህ ትኩስና አስቸኳይ የሆኑ መረጃዎችን በፍጥነት ወደ እናንተ የምናቀርብ ነው የሚሆነው። ሁላችሁም ላይክ በማድረግ ሼር በማድረግ መረጃውን አዳርሱ እያልኩኝ ተሰነባበትኩኝ። ወንድማችሁ ልዑል መብራቱ ነኝ። ያሮስ የእናንተም የኛም ነው።